አጋዝያን አንትሙ ከመ ፀሐይ ይበርህ አጋዝያን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡራን ወክቡራት እፎ ሀሎኩሙ እፎ ጸናሕኩሙ አሜን። እግዚአብሔር ታረቅ ወይትአቆት ስሙ ሳብአነ እስከ ዛቲ ሰዓት ናሁ ይትባህ በእንተ ቅኔ አብዘ ግዕዝ ዩቱብ ቻናል ትምህርተ ግዕዝ፣ ትምህርተ ቅኔ፣ ትምህርተ ዜማ ክመሓላለፍ እዩ። ኖቲፊኬሽን ክበፅሐኩም ላይክ፣ ሼር፣ ሳብስክራይብ ብምግባር ተከታተሉ። ዛሬ የምንማረው የቅኔ ይዞታ ነው። የቅኔ ይዞታ ምንድን ነው? ቅኔ ምን ይይዛል የሚለው ማለት ነው እንማማራለን ማለት ነው። ቅኔ ምን አለው? የቅኔ ይዞታ ምንድን ነው? ለኛ ዜማ፣ ልክ፣ ሰምና ወርቅ የቅኔ አይነት የቅኔ መንገድ የሚል እናያለን ማለት ነው። ቅኔ ሰምና ወርቅ አለው፣ ዜማ ልክ አለው፣ አይነት አለው። የቅኔ ደግሞ አይነት አለው። ከእነዚህ ስለ ሰምና ወርቅ እናወራለን። ሰምና ወርቅ በቅኔ ውስጥ ሁለት ነገሮች አሉ። አንዱ ሰም፣ አንዱ ወርቅ። ይሄ ደግሞ መለኮትና ትስብእት የያዘ ነው። ሰሙ ለጊዜው የሚሆን ነው፣ ጊዜያዊ ነገር ማለት ነው። ወርቅ ግን ድብቅ ምስጢሩ ማለት ነው፣ ዋና ሰማያዊ ምስጢር ማለት ትስብእትና መለኮት እንደተዋሃደ ሁሉ ይሄ ደግሞ ሰምና ወርቅ ብለን እንይዘዋለን ማለት ነው። አንደኛ ሰሙ ማለት በዚህ የምንጫወትበት በዓለም ውስጥ ያለው ነገር የሚያጋጥሙ ዴይሊ አክቲቪቲ የሚያጋጥሙ ነገሮች ናቸው። ወርቅ ግን ሰማያዊ የሆነ ማለት ነው። ከነዚህ ምሳሌ እንሰራለን በእነዚህ ማለት ሰምና ወርቅ። ለምሳሌ ሰምና ወርቅ ማለት ነው። አንድ ምሳሌ ልስጣችሁ። ሰምና ወርቅ ከዋክብተ ራማ አንስት በቀራንዮ ባሕረሩ ደመ አማኑኤል ሶር እስመ ምርቡቅ ነጸሩ። ከዋክብተ ራማ አንስት በቀራንዮ ባሕረሩ ደመ አማኑኤል ሶር እስመ ምርቡቅ ነጸሩ። ይሄ ማለት በአማርኛ ሲተረጎም ማለት ነው የራማ የሰማይ ከዋክብት እንስሶች ወይም አንስርቶች ማለት ነው። አሞራዎች ልናቸው እንችላለን። አሞራዎች በቀራንዮ በረሩ። በቀራንዮ አካባቢ ወይም በዛ አካባቢ በረሩ ማለት ነው። ለምን? ደመ አማኑኤል እስመ ምርቡቅ ነጸሩ። የአማኑኤል በሬስ ደም በሩቅ አይተዋልና ወደዛ እየበረሩ ሄዱ ለማለት ነው። አሁን ሰምና ወርቅ ሰም አለ፣ ወርቅ አለ። ሰም አንስርት አለ። አንስርት ሶር አለ። እዚህ ጋር ደግሞ አማኑኤል አለ። አማኑኤል ወይም ከዋክብት እዚህ ጋር ደግሞ አማኑኤል። አሁን በሬ ሲታረድ አሁን ደም ይፈሳል። ደም ሲፈስ ደግሞ አሞራዎች በረው ይመጣል ማለት ነው። ስለዚህ ይሰበሰባሉ እዛ ስለሚመገቡ ማለት ነው። ያዩታል፣ በሩቅ ያዩታል። የንስር አይን ደግሞ በጣም ብልጥ ነው ማለት ነው። ከሩቅ ነው የሚያየው።
ወርቅ ወደ ወርቅ ስንሄድ አማኑኤል ማለት ጌታችን ኢየሱስ ክርስቶስ በቀራንዮ ሲሰቀል ከዋክብት ወድቀዋል፣ ፀሐይ ጨለማ ሆኗል፣ ጨረቃ ደግሞ ደም ሆኗል ማለት ነው። ስለዚህ በዚህ ምስጢር ነው የመጣው ማለት ነው። ስለዚህ ከዋክብትና አንስርት ነው ሁለት መንታ እየተመሰለ ያለው ከዋክብትና አንስርትና ከዋክብት ምሳሌዎች ናቸው። ሶርና አማኑኤል ከበሬ ጋር ተማስለዋል። ከዋክብት ደግሞ ከአሞራዎች ተማስለዋል ማለት። ስለዚህ በዚህ ነው በቀላል መንገድ ሁለት መንታ ነገር ለምሳሌ ዛሬ ጊዮርጊስ ከሆነ ጊዮርጊስ ወይም ጊዮርጊስ ንጉስ እንዳለ ጊዮርጊስ ንጉስ ወደ አሜሪካ ገነት ገባል። ለምሳሌ አሜሪካ የሚፈለግ ቦታ ከሆነ መንግስተ ሰማይ ደግሞ ዝም ብሎ ማይገኝ አይደል? ስለዚህ ወደ አሜሪካ መንግስተ ሰማይ ገባ። ጊዮርጊስ ተጫዋች ጊዮርጊስ ዋንጫ ወሰደ፣ ዋንጫ ተክሊል ወሰደ፣ ተሸልሟል። አንደኛ ወጥቷል። በሩጫ አንደኛ ስለወጣ ወስዷል ማለት ነው። እስጢፋኖስ ተጫዋች ወይ ደግሞ እስጢፋኖስ ተጫዋች በሩጫ ሰማዕትነት አንደኛ ስለወጣ ተሸለመ። ወርቅ ሜዳሊያ ተሸልሟል። ወርቅ መንግስተ ሰማይ፣ ወርቅ አክሊል፣ ወርቅ ሕይወት ተሸልሟል ማለት ነው ይችላል። ስለዚህ ሁለት ነገሮች ማያያዝ ነው። ሁለት ከዚህና ከዚህ ማለት ነው። ሁለት ነገሮች አያይዘን ሰምና ወርቅ እንለዋለን ማለት ነው። አንዱ የዕለታው ነው፣ የዕለታው ኑሮ ሊሆን ይችላል ማለት ነው። ዋናው ግን ወርቅ ግን ምስጢሩ የዕለቱ ነገር ማለት ነው። የዕለቱ ስለሆነ ከዋክብትና አንስርት ተመስለዋል ማለት ነው። ስለዚህ ወርቅና ሰምና ወርቅ ማጣጣም አለብን ማለት ነው። ወይም ጽድቅ ከሆነ ግን ቅዲው አይደለም ማለት ነው። ሁለት ነገሮች ማያያዝ አለብን ማለት ነው። ለምሳሌ ዛሬ አረጋዊ ከሆነ ወይ አረጋዊ ዳሞ ከሆነ አረጋዊ ደግሞ ወርቅ አክሊል ተሸልመዋል ማለት እንችላለን። ወርቅ አክሊል ተሸልመዋል። ወይም አረጋዊ ደግሞ ኃያል ማለት ነው። እጁ ለመንግስት መቃብር አልሰጠ ማለት እንችላለን። አረጋዊ ደግሞ አልሞተም ስላልሞተ ስለዚህ እሱ በረሃ ነው ያለው። በረሃ ለትግል ወጥተዋል። እጁ ለመንግስት መቃብር አልሰጠም ማለት እንችላለን። ስለዚህ ሰምና ወርቅ ማለት ሁለት ነገሮች ነው በቀላሉ። እስጢፋኖስ ሰማዕት እስጢፋኖስ አክሊል ወርቅ ተቀበለ። እስጢፋኖስ ትምህርት ልብስን ለበሰ፣ ሃይማኖት ልብስን ለበሰ ማለት ይችላል። ሁለት መንታ ነገሮች ነው። ስለዚህ የዛሬ ትምህርታችን ቀለል ባለ መልኩ ሰምና ወርቅ እናያለን። ያየነው ይህንን ይመስላል። የሚቀጥለው ደግሞ ጥሩ የሆኑ ቅኔ ጉባኤ ቃና ለዛ አምላኬ በዚሁ በስምና ወርቅ መንገድ ማየት እንችላለን። የዛሬ ግን ይህንን ይመስላል። አነሳስቶ አስጀምሮ አስፈጸመ ለእግዚአብሔር ክብር ምስጋና ይሁን። አብዘ ግዕዝ ዩቱብ ቻናል ትምህርተ ግዕዝ፣ ትምህርተ ቅኔ፣ ትምህርተ ዜማ ክመሓላለፍ እዩ። ኖቲፊኬሽን ንክበፅሐኩም ላይክ፣ ሼር፣ ሳብስክራይብ ብምግባር ተከታተሉ። አጋዝያን አንትሙ ከመ ፀሐይ